ፍርሃትን መረዳት ወይም ደግሞ ለምን ይሆን የምንፈራው? እንግዲህ ፍርሃትን ስናስብ መጀመሪያ ራሳችንን መጠየቅ ያለብንና መመለስ ያለብን ነገር አለ ይላሉ እንግዲህ በሃርቫርድ ዩኒቨርሲቲ የስነ ልቦና ተመራማሪና ኒውሮሳይንቲስት የሆኑት ኤሊዛቤት ሄልፕስ ማለት ነው። ምን ይሆን በጣም የሚያስፈራን ነገር? ጨለማ ነው? ውድቀት ነው? ከፍታ ቦታ ነው? እንስሳት ናቸው? ወይስ ደግሞ ይሄ ሪጀክሽን መገፋት ነው? ምን ነገር ነው የሚያስፈራን? የመጀመሪያው ያው ይሄንን ነገር ማወቅና መረዳት ነው። ቀጥሎ ደግሞ ይሄንን ነገር እፈራለሁ ስንል ለምን ይሆን ያንን ነገር ልፈራ ይቻልኩት? ማለት የመጀመሪያ ምክንያቱ ምንድነው? ሲጀመር እንዴት ልፈራ ቻልኩኝ? ይሄ ፍርሃት ከየት መጣ? እንዴት ኤግዚስት አደረገ የሚለውን ነገር ማወቅ ያስፈልጋል ይላሉና ያው የመጀመሪያው ነገር እንግዲህ ፍርሃት ምንድነው የሚለው ነው። ያው ፍርሃት ስንል ተፈጥሯዊ የሆነ ሰርቫይቭ ለማድረግ ምላሽ የምንሰጥበት መንገድ ነው። የሆነ አይነት ትሬት ሲያጋጥመን ሰውነታችን በራሱ ይሄ ስትረስ ሆርሞን የሚባለውን ነገር ይረጫል ማለት ነው። የሆነ የመጨነቅን ስሜት ወደ ውስጣችን ያመጣል። ያ ደግሞ ያዘጋጀናል ማለት ነው። ነገርየውን ፋይት እንድናረገው እንድንከላከለው ሊሆን ይችላል፣ ወይም ደግሞ ከዛ ቦታ ላይ መራቅ ሊሆን ይችላል። በአጠቃላይ በዛ ምክንያት የምናገኘው ወይም የምንሰጠው ምላሽ ነው ማለት ነውና ወይም ባጭሩ አይምሮአችን እኛን ካደጋ የሚጠብቅበት መንገድ ነው። እንደውም እሳቸው ምን ብለው ያስቀምጡታል? እንግዲህ ይሄ ፍርሃት ስንል እንደው ዝም ብለን ኢሞሽን ብቻ አድርገን መውሰድ የለብንም ይላሉ። ራሱን የቻለ ባዮሎጂካል ሲስተም ነው ብለው ያስቀምጡታል። ያም እንግዲህ ልክ የሆነ ትሬት እንዳለ ወይም አደጋ እንዳለ ሲሰማን ቀጥሎ ሪስፖንድ ለማድረግ ስንሄድ ከስሜታችን ባሻገር ባዮሎጂካሊ ያለው ሲስተም የበለጠ እንደሚረዳን ይናገራሉ ማለት ነው። ሶ ታዲያ ይሄ የተለመዱ የሚባሉ ፍርሃቶች ምን ናቸው ነው? እንግዲህ ያው የተለመዱ ብለው እነሱ የሚያስቀምጧቸው ይሄ ሳይኮሎጂካል የሆነ ፍርሃት አለ። ቀጥሎ ደግሞ ሰዎች ይሄ ፊዚካል የሆነ ፍርሃት ይኖራቸዋል። ለምሳሌ አሁን ይሄ ሳይኮሎጂካል ወይም ሶሻል የምንለው ፍርሃት ምንድነው የሚሆነው? ሰዎች ውድቀትን መፍራት ሊሆን ይችላል፣ ወይ ደግሞ ሪጀክሽንን ወይም ተቀባይነት ማጣትን መገፋትን መፍራት ሊሆን ይችላል። ይሄ ብዙ ጊዜ ያው ከሳይኮሎጂ ጋር የተያያዘ ነው የሚሆነው። ሌላኛው ደግሞ ይሄ ፊዚካልና ኢንቫይሮንመንታል የምንለው ደግሞ ፍርሃት ምንድነው? ቅድም እንዳልነው ይሄ ከፍታን መፍራት ሊሆን ይችላል፣ ጨለማን መፍራት፣ እንስሳትን መፍራት ምናምን ከነዚህ ጋር ተያይዞ የሚቀመጥ ነውና እንዲሁ አንዳንድ ፍርሃቶችን ለመመልከት ያክል ወይም የተለመዱ የሚባሉ ፍርሃቶች ብለው እነሱ ያስቀመጧቸው አሉ። የመጀመሪያው እንግዲህ ይሄ ጨለማን መፍራት ነው ወይም ፊር ኦፍ ዳርክነስ ያሉት ነው። እንግዲህ በአብዛኛው ያው ጨለማን መፍራት ልጆች ላይ የምንመለከተው ነገር ነው። ምክንያቱም ደግሞ ብዙ ጊዜ ሰዎች እድሜያቸው እየጨመረ ሲመጣ ጨለማን የመፍራት ነገራቸው ይቀንሳል። ያ ጥናቶች የሚያሳዩት ነገር ነው። ግን ደግሞ አይገርምም? ስቲል ጨለማ ብቻ ግን በመሆኑ ሰዎችን ምቾት የማይሰጣቸው ነገር አለ ብለው ይላሉ። ይሄ የሚሆንበት ደግሞ ምክንያት ምንድነው? ያው ምን በትክክል ዙሪያችን ላይ እንዳለ ማየት ስለማንችል ወደ አይምሮአችን የሚላከው ኢንፎርሜሽን በጣም ሊሚትድ ስለሚሆን ብዙ ጊዜ አይምሮአችን የሆነ ትሬት አደጋ አለ ብሎ እንዲያስብ ሊያደርገው ይችላል ብለው ይላሉና ያው አይምሮአችን ጨለማውን ሲያይ የሚፈጥረው ነገር ይኖራል። ለምሳሌ አሁን ይሄ ክፍል ድንገት ቢጨልም ምንም እኮ የተለወጠ ነገር አይኖርም። ምናልባት ተመልሶ ሲበራ እኮ ተመሳሳይ ነገር ነው። ግን አይገርምም? አይምሮአችን የሆነ ነገር እንደሚለወጥ ሊጠብቅ ይችላል፣ ወይ ደግሞ ጨለማ የሆነ ደብቆ የያዘው ነገር አለ ብለን ብዙ ጊዜ እናስባለንና አንዳንድ ጊዜ ቀጥታ ጨለማውን ላይሆን ይችላል የምንፈራው፣ ግን ደግሞ የሆነ የማናቀው ነገር አለ ብለን ስለምንል ያ ነገር ነው ፍርሃቱን የሚፈጥርብን ብለው እንግዲህ ይላሉ። ሌላኛው እንግዲህ ይሄ ፊር ኦፍ ፌለር ወይም ደግሞ ሰዎች ብዙ ጊዜ ውድቀትን ይፈራሉ። ያ የሚሆነው እንግዲህ ለምንድን ነው? የሆነ አዲስን ነገር ለመሞከር ስታስብ፣ አዲስ ስራ ለመጀመር ሊሆን ይችላል፣ ወይም ብቻ የሆነ አዲስ ከዚህ በፊት አድርገህ የማታቀውን ነገር ስለማድረግ ስታስብ ብዙ ሰዎች ይፈራሉ። ምክንያቱም ነገሩ ሄዶ ባይሳካስ፣ ከዛ በኋላ ደግሞ ሰዎች እንዲህ ቢሉኝ እንዲያ ቢሉኝ የሚለው ነገር ስለሚኖር፣ በተለይ ደግሞ ገና ሳይጀምሩ ሰዎች ያው አለመሳካቱ ባይሳካስ የሚለው ነገር የበለጠ አይምሯቸውን ስለሚቆጣጠረው ነው ይላሉ። ሌላኛው ደግሞ እንስሳትን መፍራት ነው። ያው እንደ ሰው እንግዲህ የሆኑ እንስሶች ይኖራሉ አይደል? ይሄ ደስ አይለኝም፣ ይሄ ፈራዋለሁ የምንለው ወይም ደግሞ ሊጎዳኝ ይችላል ብለን የምናስበው ይሄ ሁላችንም ሰዎች ጋር ያለው ነው። ግን በጣም የገረመኝ ታውቃላችሁ፣ አንዳንድ ሰዎች ሊፈራ የማይችል ነገር ሊፈሩ ይችላሉ። ለምሳሌ የገረመኝ ነበር፣ እኔ ቢራቢሮ የሚፈራ ሰው አውቃለሁኝ እና አንዳንድ ጊዜ ማለት ይሄ እንዴት ሊሆን ይችላል ትላለህ አይደል? እንዴ ሰው ባልጠፋ እንስሳ ማለት ውሻ ልትፈራ ትችላለህ። ምክንያቱም በተለይ ማታቀው ከሆነ ያው ለማዳ የቤት እንስሳም ቢሆንም ግን ድንገት አታክ ሊያረገኝ ይችላል ብለን ስለምንል እንደ ውሾቹ እንደለመዱት ሁኔታ ማለት ነው። ግን ደግሞ
ሰው እንዴት ቢራቢሮ ማለት በጣም እኮ የሚያምር እንስሳ ነውና እንዴት ብለ እንድታስብ ያደርጋል ወይም በራሪ እንስሳ ነው አይደለም የሚባለውና ያው ግን አይገርምም ምንድነው ምክንያቱ እነሱ ይላሉ በነገራችን ላይ ይሄ ፊር የምንለው ነገር ድሪቨን የሚሆነው በስሜት ብቻ ማለት በስሜት ነው ይሄ ከሎጂክ ይልቅ ስሜት የሚያርፍበት ነገር ነውና አንዳንድ ጊዜ ለኛ ሴንስ የማይሰጠን ግን ደግሞ ሰዎች የሚፈሯቸው ነገሮች ሊኖሩ ይችላሉ ብለው ይላሉና ይሄ ነገር ግዴታ አደጋ ስለሚያመጣብህ ላይሆን ይችላል አይምሮ ግን ኢንተርፕሬት የሚያደርግበት መንገድ የሁላችንም ስለሚለያይ እርግጥ አንዳንድ ጊዜ ይሄ ከፓስት ኤክስፒሪየንስም ጋር እንዲህ አይነት ነገሮች ተያይዘው ሊመጡ ይችላሉ አንዳንድ ሰዎች በቃ ለምሳሌ አርፎ የማይቀመጥ ነገር ደስ የማይላቸው ሰዎች አሉ በቃ እዚህም ሲል ማየት የሚያስጨንቃቸው ማለት ነው ስለዚህ በጣም በሚገርም ሁኔታ ብዙ ጊዜኛ ይሄ ሎጂክሊ የምንፈራ ወይም ማንፈራ ሊመስለን ይችላል ግን ደግሞ ስሜታችን በራሱ ወይም ደግሞ አይምሮ ነገሮችን የሚተረጉምበት መንገድ ስለሚለይ በዚህ ምክንያት ሊፈጠር ይችላል ይላሉ ሌላኛው እንግዲህ ይሄ ያው መገፋትን መፍራት ነው ይሄ ብዙ ሰዎች ጋር ይኖራል ያው እኛ ሰዎች እንግዲህ ማህበራዊ ፍጡራን ነን እንደሚታወቀው በሌሎች ተቀባይነትን ማግኘት እንፈልጋለን ያው ሰርቫይቭ ለማድረግም የአንድ ሶሳይቲ አባል ለመሆንም ስለሚያስፈልገን ማለት ነው ግን ደግሞ ሰዎች ብዙ ጊዜ ራሴን ይዤ ብቀርብ ሰዎች ይቀበሉኛል አይቀበሉኝም ወይም ደግሞ ቢገፉኝስ ወይም ተቀባይነት ባጣስ የሚለው ነገር ብዙ ሰዎችን የሚያስጨንቃቸው የሚያስፈራቸው ነገር ነው እንግዲህ ይሄ ኮመን ብለው ካስቀመጧቸው ውስጥ ሌላኛው እንግዲህ ይሄ ፐብሊክ ስፒኪንግ ነው በጣም ብዙ ሰዎች በተሰበሰቡበት ቦታ ንግግር ማድረግ ይፈራልና ምክንያቱ ሊሆን የሚችለው ሁለት ነው ይላሉ አንደኛ ጀጅ ብደረግስ ሁለተኛው ነገር ደግሞ ወይም ደግሞ ይበለጠውን ቦታ የሚይዘው ነገር ምንድነው ያው ሰዎች ስተትንም ስለሚፈሩ ጭምር ነው ብለው ይላሉ ይሄ እንግዲህ ኮመንሊ ወይም በተለምዶ ተብለው የተቀመጡት የፍርሃት አይነቶች ናቸው ሌላው እንግዲህ ከፍርሃት ጋር ተያይዞ ያሉ ሁኔታዎች አሉ የመጀመሪያው እንግዲህ ፍርሃት የምንማረው ነገር ሊሆን ይችላል ወይም ደግሞ ቀድሞ ኤክስፒሪየንስ ካደረግነው ነገር የሚመጣ ሊሆን ይችላል ይላሉ ግን ደግሞ ሌሎችንም ጭምር በማየት በነገራችን ላይ ፍርሃትን ልንማር እንችላለን ይላሉ አንተ ከዚህ ቀደም የማትፈራውን ነገር አንድ ሰው ፈርቶ ስታየው ወይም ደግሞ ያ ሰው የሚፈጥርብህ ጫና ያንን ነገር እንድትፈራው ሊያደርግ ይችላል ስለዚህ ከራሳችን ብቻ ቀጥታ የሚመጣ ሳይሆን ነገር ግን ከሰዎችም የምንማረው ነገር ሊሆን ይችላል ብለው ይላሉ ያው ሌላኛው ነገር ደግሞ ፍርሃቱን ላይ መጥፎ ነገር አይደለም ይልቁኑ እንድንጠነቀቅም የሚያደርገን ነገር ሊሆን ይችላል ብለው ያስቀምጣሉና ታዲያ እዚህ ጋር አንድ ጥያቄ ማንሳት አለብን ያም ጥያቄ ምንድነው ያው ፍርሃት ይጠብቀናል ካልን በምን እናውቃለን ፍርሃታችን መቼ እየጠበቀን እንዳለና መቼ ደግሞ እያያዘን እንዳለ ወይ ደግሞ ምንድነው እየጎተተን እንዳለ ወደ ኋላ እያስቀረን እንዳለ በምን እንለያለን ነው እንግዲህ የመጀመሪያው ነገር ምንድነው ያው ፍርሃታችን እኛን ሊረዳን ወይም ሊጠቅመን የሚችለው ከእውነተኛ አደጋ ጋር ስንጋፈጥ በዛ ሰዓት የሚጠቅመን ይሆናል ከዛ ውጪ ደግሞ ፍርሃታችን ሊይዘን የሚችለው ወይ ደግሞ ወደ ኋላ ሊያስቀረን የሚችለው ለኛ አስፈላጊ የምንለው ነገር ወይ ሊጠቅመን የሚችለው ነገር እንዳናደርግ ሲከለክለን ነው ይላሉ ይሄ ሴፍ የሆነ ሚኒንግፉል የሆነ አስፈላጊ የሆነ ነገር እንዳናደርግ ሲከለክለን ነው ለምሳሌ ፍርሃት የቱ ጋር ይጠቅመናል ስንል ዙሪያችን ላይ የሆነ በጣም እርግጠኛ የሆነ አደጋ ሲኖር እንበልና ለምሳሌ ያው መኪና ስንሻገር ሁላችንም ግራ ቀኝ እናያለን አይደለ ምክንያቱም ውስጣችን ምን አለ ዝም ብዬ ብገባ አላቀው ድንገት የሆነ መኪና መጥቶ ሊገጨኝ ይችላል ስለዚህ እዚህ ጋር መፍራት እንድትጠነቀቅ ያደርጋል ነው ሌላኛው ግን ለምሳሌ ፍርሃት ደግሞ ከምን ነገሮች ይዘናል ወይም ወደ ኋላ ያስቀረናል ስንል ቅድም ለማንሳት እንደሞከር ነው ይሄ አዲስን ነገር አለመሞከር ሰዎች ያው ይፈራሉ ቅድም እንዳልነው በወድቅስ ብለው ስለሚሉ የተሰማቸውን ነገር አለመናገር ሊሆን ይችላል ወይም ሰዎች ባይቀበሉኝስ የሚሉ እነዚህ እንግዲህ ፍርሃቶች ወደ ኋላ የሚያስቀሩን ወይም የሚጎትቱን ይሆናሉና በዚህ ኬዝ እንግዲህ አደጋው ያለው ምንም ላይ ሳይሆን ያንተ ስሜት ላይ የተቀመጠ ነገር ስለሚሆን ማለት ነው ሶ እንግዲህ የተለያዩ ጥናቶችን አስቀምጠዋል እዚህ ጋር አንደኛው በኒውዮርክ ዩኒቨርሲቲ የተሰራ ነው አንደኛው ደግሞ በሃርቫርድ ዩኒቨርሲቲ የተሰራ ነውና ምን ይላሉ ያው ይሄ ራሽናል የምንለው ፍርሃት አለ ይላሉ ይሄ ምክንያታዊ የሆነ ወይም ደግሞ ይሄ ለአደጋ ምላሽ የምንሰጥበት ፍርሃት አለ ሌላኛው ደግሞ ኢራሽናል ፊር ብለው ያስቀመጡት ወይም ደግሞ ምንም ምክንያት የለህም ወይም ደግሞ ቦታው ላይ ምንም የሚያስፈራ ነገር የለም ግን ደግሞ የምትፈራበት አጋጣሚ ይኖራል ግን ማወቅ ያለብን ነገር ምንድነው ይላሉ ሁለቱም ግን ለነዛ ሰዎች ስሜት ሊሰጡ ይችላሉ ያው አደጋው ኖረም አልኖረም
በቃ ሰዎች ያው ስሜት ሊሰጣቸው ይችላል ምክንያቱም ሁሌም ሎጂካሊ ስላልሆነ ፍርሃትን የምንፈራበት መንገድ ወይም የምንቀበልበት መንገድ ማለት ነው ሶ ታዲያ የተለያዩ ነገሮችን እዚህ ጋር ለማንሳት ይሞክራሉ የመጀመሪያው ነገር ምንድነው ያው ፍርሃት ስንል ይሄ የህልውና መከላከያ ዘዴ ነው ወይም ደግሞ አይምሮአችን እኛን ለመጠበቅ የሚጠቀምበት መሳሪያ ነው ያንን ያወጣዋል ማለት ነው ሌላኛው ነገር ደግሞ በጣም ብዙ ፍርሃቶችን በመማር የምናመጣው ነገር ነው ያው ይሄ ዳይሬክትሊ ኤክስፒሪየንስ የምናደርገው ፍርሃት ቢኖርም ቅድም እንዳልነው ደግሞ ከሰዎች የተለያዩ ነገሮችን በማየት በመስማት ሊሆን ይችላል የምናመጣው ፍርሃት አለ ብለው ይላሉ ግን ትልቁ መረዳት ያለብን ነገር ፍርሃትን ለማስወገድ ያው ብቸኛው መንገድ መጋፈጥና መጋፈጥ ብቻ ነው ከዛ ውጪ ምንም ልናደርገው አንችልም ይላሉ ምክንያቱም ፍርሃትን እየተጋፈጥ ነው በመጣን ቁጥር ኦቨር ታይም ያ የምንፈራው ነገር እየቀነሰ ስለሚመጣ እንጂ ከዛ ውጪ ምንም እንዲያርግ እንዲሆነ ቴክኒክ የሚሰጥ ነገር የለም በቃ ልታደርግ የምትችለው ነገር እነዚህ ባለሙያዎች እንደሚሉት ከሆነ በቃ ቀስ በቀስ መጋፈጥ ነው የሚያስፈልግ ነው ከዛ በኋላ እየቀነሰ ይመጣል እንግዲህ ፍርሃት የምንለው ነገር ያው የሁሉንም በር የሚያንኳኳ ነው ግን ደግሞ ጥያቄው እንዲቆጣጠረን እንፈቅድለታለን ወይስ ደግሞ ከዛ ነገር ተምረን ወደፊት መሄዳችንን እንቀጥላለን የሚለው ነውና ስለዚህ ልናደርግ የምንችለው ፍርሃትን አቮይድ ማድረግ ስለማንችል ያው ወይም ደግሞ በጣም አቮይድ ባደረግነው ቁጥር የበለጠ እየጠነከረም እየጨመረም የሚመጣ ነገር ስለሚሆን ቀስ በቀስ መጋፈጥ ከቻለን አቅሙ እየቀነሰ እንዲመጣ እናደርገዋለን ይላሉ